ቲሹ ወይ ደግሞ ሶፍት ነገር የምናስቀምጥበት አለ። አንዳንድ ቦታ ላይ ደግሞ ከዛው ራሱ ከፑልፒቱ ስር የውሃ ማስቀመጫም እንደ ቦክስ ነገር አለች ወይ ደግሞ ቲሹ አለ። እኔም የመድረክ ሰባኪ ስለሆንኩ ማለት ነው። አሁን ከሱ ውጭ የጌታ እራት የሚቀርብበት 4 እግር ያለው ጠረጴዛ አለ፣ እንደ መጠኑ ስፋት ማለት ነው። ኦኬ፣ ያ ጠረጴዛ የጌታ እራት በሚቀርብበት ጊዜ እኛ ጋር በወር አንዴ እንደዚህ እንወስዳለን፣ በ2 ወር አንዴ እንደዚህ የሚወስዱ አሉ። እዚያ ጠረጴዛ ባለበት ቦታ ላይ የጌታ እራት የሚመጣበት አለ፣ ህብስቱ የሚመጣበት እንደዚሁም ወይኑ የሚመጣበት አለ ማለት ነው። በዛ ዕቃ ላይ ሆኖ እዛ ጋር ይቀመጣል። ከዛስ ፓስተራችን ከጸለየ በኋላ ህብስቱን ከዛ ጠረጴዛው ላይ አንስተው አዙረው ለኛ ይሰጡናል፣ ወይኑንም አንስተው ይሰጡናል። በአንድነት ሆነን ፓስተር ከጸለየ በኋላ እንወስዳለን ማለት ነው። አሁን ይሄ ጠረጴዛ የሌለው ቤተክርስቲያን አይባልም ብለን እኛ አንልም። እነዚህ ሉትራውያን ግን የተባሉት እዚህ ቲክቶክ ላይ የሚሯሯጡት ቅድም ያልኳቸው ሰዎች እነሱ ይሄ 4 እግር ጠረጴዛ የሌለውን እኛ ቸርች ብለን አንጠራውም አሉ። ሁ አዩ ያልናቸው ነው። ባይዘው እፊት ለፊታችን ቆመው ማውራት የማይችሉ ድኩማን ናቸው። በእግዚአብሔር ቃል አትስደባቸው ብራዘር። እነሱ የሚያምኑት አለ፣ አንተ የምታምነው አድምጠኝ ዮኒ አድምጠኝ። እነሱ እኔ የምከተለውን ፔንቴኮስታል እያበሻቀጡ የሚሳደቡ ይቅርታ ፔጅ ላይ ላሳቸዋ ፔጅ ላይ ኖ አድምጠኝ። ደካሞች ለማለት ነው። ድኩማን ማለት ሌላ አይደለም። አይ ድኩማን ስድብ ነው አባቴ። እንዴት ነው የምትለው? ተው ደካሞች ማለት ነው ሌላ አይደለም። ድኩማን ብሎ መሳደብ ድኩማን ስድብ ነው አባ። ፔንቲም ላትገባለች አትስደባቸው። እንደዚህ ያምናሉ ብለህ የእነሱን ንገራቸው፣ የእኛን ደግሞ እንደዚህ ይሉናል ብለህ ኤክስፕሌን አድርግላቸው። ዮኒ አሁን እኔ ተናገርኩ እኮ አልኩህ። ድኩማን ናቸው ማለት ደካሞች ማለት ነው። አለቅ ሰላም፣ እንዴት አመሻችሁ? ከኔ ጋር ማውራት ይችላል? ጥሩ መልካም፣ ተባረክ። እኔ እናንተ በተነሱት ጉዳዮች ዙሪያ እናወራለን። ሁላችሁንም ሰላም ብያለሁ። ይቅርታ አድርግልኝ ዮኒዬ፣ ይቅርታ አድርግልኝ። ቀደም እዚህ ጋር የተጠቀሱ 15 ሰዎች ያልኩ ሰዎች ነበሩ አይደል? እሱን ሳታስጨርሰኝ ይህንንም ሳልጨርስ ነው የመጣሁት። ልጨርስና በጣም መሽቷል። እኛ ጋር ኢትዮጵያ ነኝ ያለሁትና ተኛ፣ በቃ መተኛ ትችላለህ። እንደሱ አንተን ሳልወያይም አልተኛም። ለዛ መወያየት እንዳለ እንዴ የኦርቶዶክስን ስም አንስተህ እንደ መጀመሪያ የተነሳንበትን ሀሳብ ልናገር። እንደ መጀመሪያ የነበረውን ሀሳብ ልናገርና የተነሳው ምንድን ነው? እኔ ባየሁት ነገር አዲስ ስለመጣ ላብራራለት እና ወደ ሚዩት አድርጌ ሰማችኋለሁ። ሁለታችሁ አውሩ። እኔን ብሎክ አድርገህ እኔ አላወራችሁም። እኔ እዚህ ሆኜ ሰማችኋለሁ። ሁለታችሁ ከመሰዊያው ጀምሮ ሚዩት አድርጌያለሁ። ኦርቶዶክስ ላይ የተናገርከው እንዳለ እናወራለን። ችግር የለውም። ስለዚህ ነገርን ከእንትኑ አይደል የሚባለው ይምጡልኝ ብለኸኝ ነበረ። ቀጥለህ ግን ማይክ ከፍተህ አውራ እንዳትለኝ ሆኒ። እኔም ብሎክ አድርጋችሁ አድምጣ። እኔም ብሎክ አድርጋችሁኝ ሀሳቤን ልጨርስ ብዬ ስል ገና እንደመጣ ማይክ ጠየቀኝ እኮ። እስካሁን እንኳን መድረኩ ያንተ ብቻ ነበር እኮ። ዮኒ አድምጠኝ እኮ። ታዲያ ሀሳቤን ልጨርስና ያወራል ብዬ ስለ አንተ እኔን እሱ እንደገባ ብሎክ አድርጎ እሱ ያወራ ብለህ የምትል ከሆነ ናቴ አንዴ ያለኝ ምንድን ነው ስለምን እንደሆነ ንገሩኝ ብሎ ነው የጠየቀኝ እንጂ አንተን አታውራ አላለህም ብሏል። ቆይ ዮኒዬ ንገሩኝ ሳይሆን ኤልጂቢቲኪው እንዴት እንደሚቀበሉ አሜሪካ ያሉ የፕሮቴስታንት ዲኖሚኔሽን አሳይቼ ጀምርና ወደ ኦርቶዶክስ ደግሞ ያነሳቸውን ከመጽሐፍ ቅዱስም ከቅዳሴም እንዲሁም ደግሞ ከቤተክርስቲያኑ አስተምህሮ እንነጋገራለን ማለት ነው። በጣም ቀላል ነው። ቅድም አንተን አምጣ ሲል ስለነበር እኔ ከማስረጃው ጀምራለሁ። ወደኋላ ነበርኩ። ቆይ አንዴ እርሜ ያቀረብክላቸው መምህራን በነገራችን ላይ ያቀረብክላቸው መምህራን መምጣት አይጠበቅባቸው። በግዴታ ነው የሚወራው ዮኒ። እኔ ማለት እኔ ማውራት ስለማልችል ነው። በግዴታ ነው እስካሁን። ቆይ እርሜ እንደው ቆይ አንዴ ና አድምጠኝ። ሀሳቤን ጨርሻለሁ ብያለሁ ዮናስ አላልኩም ማለት እና መጥቶ የሆነ ነገር አድምጠኝ። ሀሳቤን ልጨርስ ብዬ ስል እኔም ብሎክ አድርገህ እሱ እንዲያወራ ምንድን ነው ብሎክ የተደረግከው? ለምን እኔን ሀሳብ አታስጨርስም ነው ብዬ ጨርስ። እሺ ጎ ሄድ። ታንክ ዩ
እሺ ጎሄድ አንድ የሚውት አርግልኝ ናቲ ፕሊዝ ይጨርስ። አጠር አድርጎ ነው የሚያሳየን። ከዛ በኋላ ወደ አንተ እንሄዳለን። ቴንክ ዩ። ጎሄድ ምን ነበር ያልኩት እዚህ ቅድም ላይ በታቦት ላይ በወንበር ጉዳይ ወደኋላ እንደገና ልትመለስ ጽፌ ያስኩት ላይ በማዕከል አስገብተህብኝ አንተ ሀሳቤን ቆይ ብለህ ያልከኝ አለ። ወደ ቲክታክ በመጣው ሰዓት ላይ እነማ ዲቤት እንዳቀረቡልኝ እነማን እንደተቀበልኩኝ የአክሊልን ብቻ ጽፌ የልደተ ቃልን ልጽፍ ስል አንተ በማዕከል ላይ ሀሳብ አስገባብኝ። እኔ ወረቀት ላይ ምጽፈው ለዚህ ነው ማለት ነው። ወደ ቲክቶክ ከመጣው በኋላ ጥሪ ያቀረቡልኝ ኦርቶዶክሳውያን ኦኬ፣ አክሊለ ጥሪ ያቀረበልኝ ተቀበልኩት። እሱን እኮ ጨረስን እኮ ላውራበት ሆኒ አልጨረስኩም፣ ላውራበት። እሺ ገብቶኛል፣ ቀጥል። እሺ አልጨረስኩም፣ ላውራበት። አስጨርሱኝ ያልኩት ለዚህ ነው። ቅድምም አስጨርሴ ብዬ ስለ አንተ በመሀል ሀሳብ አስገባ ማለት ነው። ጎሄድ ታንክ ዩ። ስለዚህ እዚህ እኔ በፌስቡክና ዩቲዩብ ላይ በነበርኩበት ሰዓት ላይ ለ6 መምህራን ጥሪ አቅርቤ የዘበነ ቪዲዮ ቅድም የታየው ላይ ኦኬ፣ በስናይፐር አናትህ ነው ብሎ የሚለውን እንኳን እኮ እንዳብራራ እንኳን ጊዜ አልሰጠኝም። በደንብ ስማኝ፣ ቆየሁኝ በደንብ ስማኝ። ማናቸውንም ጠራ ከፈለክ በስርዓት የሚያወሩ ከሆነ ከኔ ጋር ያወራሉ። እሺ አውሩ አልኳችሁ እኮ። ለምንድን ነው እኔን አሁን ለማስረዳት የምትፈልገው? ላውራት አልከኝ እኮ ከ15 በላይ ጠርቼ አልተቀበሉኝም አልከኝ። እሺ ወደ ገደለው ለምን አልገባ እኮ የእነዚህንም ላውራ እኮ ነው ብዬ የምልህ። ላውራ ቀርጽናል ስጠን። ኦኬ ሄደው እንዴ ለ6ቱ መምህራን ጥሪ አቅርቤ ዘበነ የመለሰልኝ መልስ ለምን አትወያየውም ተብሎ ሲባል ነው። እሱ እስራኤል ሀገር ስትመጣ በስናይፐር አናትን ነው ብሎ የሚሉ ሞሳዶች ብሎ አለ። አዎ ብያለሁ። ለምንድነው እንደዚህ ያልኩት? ኢየሩሳሌም የኢትዮጵያ ዋና ከተማ ናት ብሎ ስላለ ማለት ነው። ቴዎድሮስ የሚባል ሳልሳዊው ከዚህ ከኢትዮጵያ የሚነሳው እሱ ጦርነቱን በማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታ ትርጓሜ የተጣመመ የኦርቶዶክስ ትርጓሜ ያላቸው እሱን መሰረት አድርጎ ነው የተናገረው ማለት ነው። ማቴዎስ 24 ሳልሳዊ ቴዎድሮስ ብሎ የሚል ትርጓሜ ስላላቸው ማለት ነው። ያንን መሰረት አድርጎ በተናገረበት ላይ እኔ ያኔ መልስ ሰጥ ኢየሩሳሌም የኢትዮጵያ ግዛት ሆና የምታውቅበት ታሪክ አልነበረም። ጆሲ ሾው ላይ የቀረበውን መልስ በሰጠውበት ነው። ልጁ የጠየቀው ኤርሚያስ ሊወያይ ይፈልጋል ብሎ የሚል ነው። እሱ የመለሰው ግን ፖለቲካዊ ነገር ለመስራት በስናይፐር አናትን ነው ብሎ የሚል ሄዶ አሁንም እስኪ ኢትዮጵያውያን የሆናችሁ በዚህ አጋጣሚ ኢየሩሳሌም የኢትዮጵያ ግዛት ነች ብላችሁ በሙሉ ኢትዮጵያውያን ተሰለፍና ሂድና እስኪ ከእስራኤል ንጠቅ፣ በስናይፐር ረፍርፋ ትጥላለች ማለት ነው። የእኛ ስላይደለ ታሪኩ የእኛ ስላይደለ ማለት ነው። ዘበነ አልወያይም ነው ያለው በወቅቱ ማለት ነው። እሺ ከዛስ መጣሁ ከፌስቡክ ነቅዬ በሙሉ መጣሁ ወደ ቲክታክ። ልደተ ቃል አቀረበ ነው አክሊል ያቀረበልኝ፣ አልተቀበልኩትም። ልደተ ቃል አቀረበልኝ በነገረ መስቀሉ ላይ ኦኬ። ዮኒ ደብሮሃል፣ ከፈለክ እወጣለሁ። አይደለም የምናውቀውን ነገር ደጋግመን ጠየቃቸው። አልመጣሉ 15 ሰው አልመጣል ብሎ ነገር የለም። እነማን እንደሆኑ ከነ መረጃው ጭምር ማስቀመጥ እናውቃለን። አንተ አወክ ማለት እዚህ ላሉት አይነገርም ማለት አይደለም። መነጋገሩ አይበቃ የመጣል ሰው አለ። መነጋገር ያለ ሰው ለምን ርዕስ ይዘን አናወራ? ቪዲዮ ያሉ ናቲ አንድ ፕሊዝ አድምጠኝ። ኦኬ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት። ራሱ ኤክስ አደረገው። ኦኬ ግድ የለም። ከዛስ ፈለገ ጥሪ ያቀረበልኝ ተቀበልኩት። መጣ አይቀጡ ቅጣት ቀጣው ማለት ነው። ጌታ ኢየሱስ ትዕቢቱን ያስተነፈሰለት የኦርቶዶክስን ትዕቢት ያስተነፈሰው በሱ ውስጥ መኩል ማለት ነው። የቤተ ክርስቲያኒቱ ላይ ያለ ትዕቢት ማለት ነው። ጴንጤ የእግዚአብሔርን ቃል አያውቁም ብለው ነበር። ዓለም አይቶታል። ኦኬ ከዛስ ደምረው አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ ማነው ያ ዲያቆኑ ስዩም አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ 2 ዲቤቶች አሰረዘ፣ አንተ የምታውቀው ማለት ነው። ከዛስ እኔ ለቀሲስ ዲበኩሉ መልሼ ላኩኝ። ለቀሲስ ዲበኩሉ በታቦት ጉዳይ ጥሪ ሳቀርብ ሬሳ ላይ ነው መወያየት የምፈልገው አለ። ሬሳው ላይ ምነው ማውራት የምፈልገው አለ። ኦኬ ሬሳው ላይ ደግሞ እሱ ማውራት የሚፈልገበት በአብሮ አደጌ ሬሳ ላይ አንዱ ሲያላግጥ የነበረውም ሰው አሁን የገባው ሰው ነው ማለት ነው። ቪዲዮ አለኝ፣ መረጃ እጄ ላይ በአብሮ አደጌ ሞት ሲቃልዱ ነበረ። ከዛስ የአብሮ አደጌን ሞት ራሱ ወንድምየውን ደምረው አመጣው። በአብሮ አደጌ ሞት ባዝንም ግን ኦርቶዶክሳውያን በተሳደቡት ማላገጥ ላይ አደባባይ ላይ ወንድሜ ሞቷል ብሎ ያበበ ጉልላት ወንድም መሰከረ። የድምፅ ሪከርድ በዓለም አቀፍ አደባባይ ላይ በተረጋገጠ ኤቪደንስ ተረጋገጠ።
ለቀሲስ ዲበኩሉ ያቀረብኩትን የዲቤት ጥሪ ዘማርያም ዘለቀን ያሰረዘው። የደምረውን ዘማርያም ዘለቀ አሰረዘ። የስዩምን ዘማርያም ዘለቀ አሰረዘ። ለምን? ቤተክርስቲያንን ከማያከብር ሰው ጋር አትወያዩ ብሎ ማለት ነው። ከዛስ የቀሲስ ዲበኩሉን እኔ ጥሪ ሲያቀርብ አሰረዘ። ዘማርያም አይደለም እዚህ ጋር ካሉት ናቲም ጨምሮ ሌሎቹ 15 የሚሆኑ ባለጭንብላሙ ሰውዬ ሁሉ ማለት ነው የደጋ ፈረስ የሚመስል ልብስ ለብሶ ተደብቆ መጣ። ጥሪ ያቀረበልኝ ማለት ነው። 15 ሰዎች ከነ ጭንብሉ ጭምር ነው የመጣው። አዎ ቪዲዮ አለኝ። ምንም አፍ የሚያስይዝ አይደለም። ከነ ጭንብሉ ጭምር መልኩ እንኳን የማይታወቅ ማለት ነው። አውሬ ነው መስሎ የመጣው። ኦኬ ከነ ጭንብሉ ጭምር አስፈራራው። በልብስ ነው የምታስፈራራው በእውቀት አይደለም ብሎ በሚል ላኩት። 15 ምን ይጠቅማል? ሰዓት የለም እየመሸ ስለሆነ ወደኛ ነው። ቆይ ባሩ እሺ፣ አሁን የምጠቀመውን ነገር ኤርሚያስ እኮ ሌሎቹ አያውሩ። 2 ሰዓት ሙሉ አብረን አውርተን ሌሎቹ ምንም አያውሩ። እኔ ልጨርስ ነው የምትለኝ። ለሌሎቹ መብት አትስጥ። እኔ እስከ መጨረሻው የምፈልገውን ታሪክ ላውራ። በተነሳው ነገሮች ላይ አወያዩኝ እያልክ ነው። አልሰማን። ወደ ገደለው ከእነሱ ጋር እውቀቱ ካላቸው ሰዎች ጋር ለመነጋገር ሌላው አጀንዳውን ሌላ ጊዜ እናውራው። አንተ የምጠይቅህን ጥያቄ መልስልኝ። አንተን ማለት ነው። ይመልሱላል። አንተን ኦኬ ጎ ሄድ። እነዚህን ሁሉ መምህራን በ10 ዓመት ውስጥ መምህር ዘበነን፣ መምህር ተስፋዬ መቆያ፣ አቡኑን፣ ምረትአብን፣ ምነመስፍንን እዚህ የተዘረዘሩት እና አክሊለ እነ ልደተ ቃል በሙሉ ያቀርቡት እነዚህ ሁሉ ዲቤት ጥሪ እየጠሩ ሲሰርዙ አስደግፈው ሲሄዱ አንዳቸውንም ቀርባችሁን እናውራችሁ ብለው አላልክም ማለት ብያለሁ። አላልክም? የምን ማሸት በደንብ ብያለሁ። ዲበኩሉ ሲሰርዘው ለምንድን ነው ኑና ቅረቡ? እንዲያውም ቪዲዮ ሁላ ሰርቻለሁ። ምንድን ነው የምናወራው? ይኸው አሁን መጨረሻው ላይ ማለት ነው የእነኝህም ብላ የሆነ ማኛ ብሏል። ይኸው ይመሰክራል። መልስ መለሱልህ። ደምረውን እኔ ሙዳ ላይ ያስኩበትም ልደትን ሙዳ ላይ ያስኩ ፈለገ ስለመጣ ሙዳ ላይ ያስኩ የትኛውን ያላስኩ እሱኛውን ብልሃል ነው ብዬ የምልህ። ለምሳሌ አሁን ታዲያ አላልክም አትበላ አድምጠኝ። በከፊል ነው ያልኩ። ሙሉን ያልኩት ምንም ዋሸት አያስፈልግም። ሙሉን እኔ ብያለሁ። ጴንጤ ይመሰክራል እዚህ ጋር ሙሉ ጴንጤ ለምንድን ነው ያሰረዛችሁት እያልኩኝ። ዲያቆን ማን ነው የሚባለው? የእነዚህን እኮ አላልኩም ነው ብዬ የምልህ። መጨረሻ አካባቢ ላይ ያለውን ማ እንዳልክማ እኔም አውቃለሁ እኮ አብረን። የዛ ላይማ በፌስቡክ ነው የጠራቸው። የፌስቡክ ነው የታቀላለሁ። እሱም ብቻ አይደለም። በዚህም ጉዳይ ከማነው ከልደተ ቃልም ጋር ጭምር በወቅቱ ስትጨቃጨቅ ነበር። አይዶ ነው። አዎ ልደትን በደንብ ነው የጠየቁት። እንዲያው ጫው የመጣው ልደት በአንተ የተነሳ አይደል እንዴ? ተጣላል። ራይት። እኔ ግን ልክ አገል ማነው ዲቤት ጥሪ እንደሚሸሽ ተደርጎ የሚባለው ነገር ሁሉ እዚህ ጋር ከተዘረዘሩት እዚህ ጋር 4 እና ማለት 6 እዚህ ጋር 10 ማለት እዚህ ጋር 6 እዚህ ጋር 6 የሚሆኑ አይተው ነው። ኦኬ አትሸሽም አይደለ? ታንክ ዩ። ይሄን ተረዳው። አሁን ግን በተነሳው ጉዳይ ላይ በተነሳው አጀንዳ ላይ ትወያያላችሁ። እኔ ዝም ብዬ ሰዓት ይዛለሁ። በሰዓቱ ታወራላችሁ። በየትኛው አጀንዳ ላይ? በየትኛው ስለ እኔ ይኸው ስለ ኤልጂቢቲኪው ገለመሌ ስለሚባለው በክርስትና ውስጥ በፕሮቴስታንት ክርስትና ውስጥ እንደሚደገፍ ኦፊሻል የሆኑ እንደሚደግፉ እናውራ። በየትኛው ቤተክርስቲያናት ትሰማለህ? በደንብ አድርገህ ይገልጹልህ። የኦርቶዶክስ ልጆች መረጃ ይዘው መጥተዋል። አንተን ቅድም አምጣ ብዬ ነበር አይደል? አምጣ ብዬ ሳመጣልህ አልቀበለውም አልከኝ። አድምጠኝ። ጆል ኦስቲን አይደል? ጆል ኦስቲን ማለት አንድ ግለሰብ ነው አይደል? ኦኬ ሌሎቹ ይመጣልሃል። ይሁን በቸርች አምጥቼልሃለሁ። በቸርች ያመጣልሃል። አንተ ሚውት አድርግ። ቆይ ሚውት አድርግ አትበለው። እኔ ነኝ ባለቤት። ዮኒ ራስህን ነው የምጠይቀው በመጀመሪያ። ከዛ ወደ ናቲን መጣ። ያመጡልሃል። አንተን ቀደም ቆይ የምን ያመጡልሃል? አንተ አምጣ። አንተ ነህ እየተቸ ያለህ አንተ አምጣ። ችግር የለውም። ስለዚህ አድምጠኝ ዮኒ። ቆይ እንደማመጥ ፕሊስ። አንተ አሜሪካ ሀገር መወያየት አይደል የምትፈልገው? ያስ ምንድን ነው ዮኒ? እኔ መወያየት ነው የምፈልገው። ስወያይ ግን በመረጃ ነው የምወያየው፣ በእውቀት ነው የምወያየው። አንተ ነህ ወንጌላውያን አማኞች በዓለም ዙሪያ ያሉ ጌን ይደግፋሉ ብለህ ያልከው ውሸት ነው። ውሸት ከሆነ ይመጣልሃል መረጃ። መረጃውን በአሜሪካ አብያተ ክርስቲያናት ተቀባይነት ባላቸው በህብረት ውስጥ ያሉ ግብረ ሰዶማያን የሚቀበሉ ቸርች አንድ አምጣ ብዬ ስልህ ጆል ኦስቲንን ሜጋ ቆይ ሌላም ልጨምር ስል ቤት በኩል ታስወራለህ። መቼ ነው ያወራው? ከገባው ጀምሮ ፔጁ አንተ ነው የሚመስለው። አንተ ብቻ ነው የምታወራው። ዮኒ አምጣ እኮ አልኩህ። ይኸው መረጃ ከኔ ጋር እናውራ። ናቲ ያመጣልህ። እኔ ይኸው ልነግርህ ነው።
አንተ አትሰማም። አንተ ቤተክርስቲያን ይሰማ መብት አለው። አይ ኢየሱስ የመናገርማ መብት አለው ብራዘር። አንተን አልሰማም። ዮኒ መሀል ላይ እንዳትገባ። አሁን እኔና አንተ እናወራለን ማለት ነው። ጥሩ ከኔ ጋር አውራ። ዮኒን ትተህ ከኔ ጋር እናውራ። ይኸው እስካሁን ጠበቅን አይደለም? የታርገን ሲያምር ይቀራል። ዮኒ እየሰማኝ ነው? ይኸው ደቂቃ ተይዞልን እኛ እናወራለን። አንተም ብትወጣ ይህን ጉድ ይዘረግፏለሁ። ወጣህም ምንም የምዘረግፍ እኔ ከአንተ ጋር ራሱ ማውራት ፈልጋለሁ። ከአንተ ጋር ማለት ነው። ኦኬ። ስለዚህ አንተ ኦርቶዶክሳውያንን ሰብስብ አይደለም ሙስሊም ብሰበስብ በእውቀት እዚህ ካለ አድምጥ እኮ ታዲያ አምጣ እኮ እያልኩ ነው። አድምጠኛ አትበለኝ። እኔ ሕፃን ልጅ አንድ አታመጣም። ከጥላቻ ውጪ አንድ አታመጣም። ምን አይነት ጥላቻ ነው ያለው? ቆይ ዮኒ ግን ለምን ዛቻ ይሆናል? ያለውን አውርደህ ከኔ ጋር አውራ። ዮኒ አንዴ ይቅርታ፣ ስለ ጥላቻ ካወራን እኮ ይኸው መረጃ እኔ ላሳይህ ነው። መረጃውን ነው የምትፈልገው? አድምጠኝ ናቲ። እኔ እናንተ በጥምቀት ወይ በመሰዊያው እናውራ። እዚሁ የቤት እንግባ። እየሰማችሁ ነው ሰዎች? ያ አሁን ኑ ግቡ። ትልቁ ላይ አድርገኝና አሁን ናቲ እንግባ ብለውሃል። ምንም የትም ሄድ የለም። ትነጋገራላችሁ። ዮናስ እየሰማኝ ነው? አዎ። ዛሬ ጨርቃችሁ ነው ማስተላችሁ ነው ከፈለኩ ማለት ነው። እስቲ በእውቀት ማለት ልብ በእናትህ እሺ፣ በእውቀት እናውራ። ችግር አስጥለን ዮኒ ያስጥለን። ሁለት ሰዎች አታውሩኝ፣ አንድ አታውሩ። እሺ፣ እኔን እያወራኝ ነው አይደል? አንዱን ዝም አንተ ዮኒ ካንተ ጋር አውራኝና ከዛ እሱ እኔ አይደለሁም ከሱ ጋር ነው። ኦርቶዶክሶች አንተ ነው የጀመርከው። ቃል በቃል እኔ ጀመርኩት። ስለማን ነው? ቆይ እኔን አድምጠኝ። ኖ አድምጠኝ። እኔ የጀመርኩት ያወራሁት እንዳልክ ያለው ነገር ኦርቶዶክሶችን ለመሳደብ ነው። ይሄ ትክክል አይደለም በሚል ይዘህ መጣ። ሌላዎቹን እንተውናውን ከኦርቶዶክስ ጋር ተነጋገር። ለምን በአስተምሮ እዚሁ ድቤት እናድርግ። በቃ ችግር የለው። አንተ ፈርተሃል። ጌታ ኢየሱስ ምስክሬ። አድምጠኝ ዮናስ ሙሉ ነህ። አድምጠኝ እባክህ። አንተ አድምጠኝ እንጂ ተወያይ እኮ እኔ ዮኒ እንደ ይቅርታና ኤርሚያስ የጠየቁን ጥያቄ አንተ ዝም ብለህ ስለ ጩህ የሚያወራ ሰው እንዳለ መስሎህ ዝም ብለህ ጩህ ከፈለክ ማለት ነው። እኔ ጠብቄ በትዕግስት ወርደው እኔ ከአንተ ጋር እያወራ ያለሁትኝ ቅድም ምን ብለኸኛል? በአሜሪካ ያሉ ወንጌላውያን አብያተ ክርስቲያናት ግብረ ሰዶማውያን ደጋፊ ናቸው ብለህ ስትል በቪዲዮ ያሳዩናት ምን አጨቃጨቅ? ልብ በልና ስሙን። አንተ እንዳታስረን ታሩ ከሆነ የወንጌል አማኞች ነው እኔ ጋር እናወራበታለን። ተናዳል። አየህ ሲመጡብህ ሮጠህ መሄድ አለብህ። መመስከር በምን መረጃ ሳይተላል አንተ መረጃውን አምጣ ብዬ ስለለምን ያመጣልሃል። አይዞህ አትናድ። አንተ ለምን አላመጣህም? እኔማ ሳመጣ ማመጣቸውን አልቀበላል። ለምን ከአንዱ ስጀምርልህ ሌላም ልጨምርልህ። አድምጠኝ። ጆል ኦስቲን ማለት አንድ ግለሰብ እንጂ እሺ ሌላም ጨምርልሃለሁ። አይዞህ አድምጠኝ። ችግር መረጃ አምጣ። እንደዚህ ነው ማንጫጫችሁ ማለት ነው። መረጃ መረጃ ጠይቋል። ሚውት አድርግ። ዮኒ መረጃ ጠይቋል። ሚውት አድርግ። በቃ እኔ መረጃውን እኔ ያሳያችኋለሁ አሁን ማለት ነው። እሺ ሌሎች ወገኖች ኑ እኔ ጋር እኔ ከፍታለሁ። እንዴ መረጃ እንዴ የምትፈልገው መረጃ ፈላጊ አይደለም። እውነት የለው ማመለጠ ዮኒዬ እኔ ፊት የሚቀርብ እያለ አልነበረ እንዴ? ሲል ነበረ ሲዝት እኔ ፊት የሚቀርብ አንድ ኦርቶዶክስ አንድ እስላም የለም እያለ ነበረ። ይኸው በምታዩት ጌታ ኢየሱስ ምስክሬ፣ አንድ ሙስሊም የለም፣ አንድ ኦርቶዶክስ አይቀርብም። ብቻውን ሲያደርቀኝ ነበር። እሺ ያልኩ፣ ተቀበልኩ፣ ሰማ። እኔ የተናገርኩት ስለ አንድ ነገር ብቻ ነው። ብዙ ችግሮች ፕሮቴስታንት ውስጥ እያለ አሁንም በጌታ ነኝ፣ ወደፊትም ነኝ። ብዙ ችግሮች ፕሮቴስታንት እያለ ፎከስ የተደረገው ሙስሊሙም ያደረገው እንዲሁም ደግሞ ጴንጤ ያደረገው ኦርቶዶክስ ላይ ብቻ ነው። ሞት እንኳን በሰላም አይታረፍም። አባታችን ሲሞቱ ሀጂ ሙፍቲን የኦርቶዶክስ አባት አልቅሶ ነው የከበረው። ሙስሊም መሆናቸውን ያውቃል። ስለዛ ምንም አልተሰማውም፣ ነገር አልፈለገም፣ አሽሙር አልተናገረም። ለምንድን ነው ሙስሊምና ፕሮቴስታንት ኦርቶዶክስ የሆነች ነገር ስትሆን በአሽሙር የምትናገሩን ነው የኔ ጥያቄ። እናንተ ቤት ውስጥ ስንት ጉድ የለም ወይ ነው? ይህንን ነገር እሱ መጥቶ ሌላ ነገር ለመፍጠር ፈለገ። ጥያቄ ጠይቄ በዚህ ወጥቼ በዚህ ገብቼ ያለ ኤልጂቢቲኪው ምናምን ዘርግፉላቸው። ይኸው
በትልቁ አስቀምጣለሁ። ይሄ ነው ታዲያ። እሺ በድጋሚ እግዚአብሔር ያክብርልን ሁላችሁንም። ኤኒዌይስ ከመጣ ሰየው፣ ከወጣም የተነሱትን ነገሮች በአጭሩ ተናግሬ ለመውረድ እሞክራለሁ ማለት ነው። የመጀመሪያው ነገር ምንድን ነው? በአሜሪካ ያሉት የፕሮቴስታንት ዲኖሚኔሽን በዚህ በኤልጂቢቲኪው እንቅስቃሴ ይስማማሉ ወይ? በብዛኑ በሚባሉ ወይም ደግሞ አብዛኞቹ በሚባሉ ሰፖርት ያደርጋሉ። ለምሳሌ ኢኤልሲኤ የሚባለው ወይ ደግሞ ኢቫንጀሊካል ሉትራን ቸርች ኢን አሜሪካ ያለው ቀጥታ ኦፊሻሊ ነው አፊርም ያደረገው። 2 ዩናይትድ ቸርች ኦፍ ክራይስት ዩሲሲ በሚባሉት ደግሞ ቸርቾች የፕሮቴስታንቲዝም ነው። ሁለተኛ የኤልጂቢቲኪውን እንቅስቃሴ መረጃውን ፊት ለፊት አድርግልኝ ብራዘር። ኦኬ መረጃውን አውጣልኝ። ታንክ ዩ። እንዴ ይቅርታ። እሺ ሁላችሁ በነገራችን ላይ ሁላችሁም ጎግል ላይ ሄዳችሁ ብታስቀምጡት ዳታውን ሙሉ የሚዘረግፍ ስክሪንሻት አድርጉ። ቆይ አንዴ ዙም ነገር ለማድረግ ልሞክር። ኦኬ ይታያል። ቆይ ዘዴ አለ። እሺ ሜቢ እንደዚህ ካጠፋሁት ሊታይ ይችላል። ይታያችኋል? ስክሪንሻት ማድረግ የምትችሉ ስክሪንሻት አድርጉ። ኦኬ በነገራችን ላይ የኔን ላሳየው ስል ነው የፈረጠጠው። ላሳያችሁ። ጌታ ኢየሱስ ምስክሬ፣ የኔን ላሳየው። የዚህ ሀገሩንም ማለት ነው። ከፈለክ ዶክተር ስዩም አንቶኒዮ ብለህ ዩቲዩብ ላይ ሰርች አድርግ። እሺ ራሱ የራሳቸው የኔ ራሱን ላሳይ። እኔ ሪሰርች አድርጌ ያወጣሁት አሁን አለ እዚህ ጋር ላሳይ ይችላል። ጌታ ኢየሱስ ምስክሬ ነው። በነገራችን ላይ አፎርም የተደረገ ላሳየው ስል ጉግል ላይ ገብቼ ይውል ስክሪንሻት አድርጌዋለሁ ከጉግል ላይ እሱ ሲያወራ እያንዳንዱን ስቀበል ነበር። የኔን ላሳይ አንተ ከማሳየት በፊት ቀጥል። ሮቶ የወጣው ለዛ ከማሳየት በፊት አዲስ ምናልባት ያልሰማው ነገር ይሆን ደግሞ በነገራችን ላይ የፖል ላይ ዳንስ በቸርች ውስጥ ሁሉ እንደጀመሩ ማስረጃ ማሳየት እንችላለን። ሴቶች ፖል ላይ የሚደንሱትን ማለት ነው። ምንም ችግር የለውም። እሱ በቪዲዮ ሁሉ አለ። ላሳያችሁ። ይኸው እኔ ያደረግኩትን እዩ ራሳችሁ እንድታዩ። የእሱን አንዴ ሚውት እንትን አድርገው። ስልኩም የለኝም አውርተንም አናቅም። ጌታ ኢየሱስ በሚያውቀው እንግዲህ ላሳያችሁ። እኔ አውጥቼ ጉግልን ስክሪንሻት ያደረግኩትን የራሴን እናንተ እንድታዩ ትፈልጋለሁ። የት አለ? ይኸውላችሁ፣ ይኸው እንድታዩት ነው። አመጣላችኋለሁ። ላዙረው። እኛ እውቀት እንደሌለው አይደለም የምናወራው፣ እውቀት ባለው ነገር ነው የምናወራው። እዚህ ጋር ይኸው እኔ ጉግል ያደረግኩት ነው፣ ማየት ትችላላችሁ። ምንድን ነው የሚለው? ስክሪንሻት አድርጉ። አንደኛው ይሄ ነው። ከዛ አነብላችኋለሁ። ይታያል። ሁለተኛ ያደረግኩትን ይሁት ጉግል ነው። ይሁ ሉክራፕ ፕሮቴስታንት አክሴፕታንስ ኦፍ ሆሞሴክሹዋሊቲ ነው የሚለው all of it። ይኸው ስክሪንሻት አድርጉ። አንደኛው ይሄ ነው። ሁለተኛው ይሄ ነው። ይቀበላሉ አይቀበሉም ብለው የሚዋሹት ውሸት ነው። አያወራም። እኔ ፊት እሱን ነገር ላሳየው ሲል አውቆ ነው እንትን ያለውና ላንብበው። ምን እንደሚል ራሱ ላንብብላችሁ አንዴ። ምን ይላል የሚለውን ስክሪንሻት አድርጋችኋል እርግጠኛ ነኝ። ምን እንደሚል ላንብበው። የመጀመሪያው ዲኖሚኔሽን that are generally accepting or affirming ይላል። affirm ማለት ፈርም ማለት መቀበል፣ ማረጋገጫው የሚያረጋግጡ እንደሚቀበሉ ዩናይትድ ቸርች ኦፍ ክራይስት ወይም ዩሲሲ የሚባል አለ። a strong advocator for LGBTQ+ equality, welcoming and affirming members ይላል and clergy and
Evangelical Lutheran Church in America, Evangelical Lutheran Church in America, ELCA, allows clergy to perform same-sex marriages and have openly gay bishops ይላል። openly gay bishops-ን ይቀበላል ይላል። ሌላ ልነግርህ ነው እያንዳንዱ ምን ይላል? Presbyterian Church USA, PCUSA considers homosexuality a way of life that should be accepted and allows for ordination ይላል። አብዛኛው አሜሪካን ሀገር ሙሉ በሙሉ ተቀባይ ናቸው። ልዘርግፍልህ ካልኩ ከኔ ጋር ትጣለ ዘረግፍ። በነገራችን ላይ የሆነ አሁን የተናገርከው ፕሬስባይቴሪያን የሚባሉ ዲኖሚኔሽን 1.8 ሚሊዮን ሜምበርስ ነው ያላቸው። በአሜሪካ ሰፊ ከሚባሉት ፕሮቴስታንት ዲኖሚኔሽን አንደኞቹ ናቸው። ያ ስለዚህ ሌሎችም ልጨምርልህ። ኤፒስኮፓል ቸርች የሚባል አለ፣ አንጀሊካን ይባላል። ይሄ ምን ይላል? ስክሪንሻት ስላደረጋችሁ ነው ይህን ማነብላችሁ። has ordained openly gay clergy and supports same-sex marriage. Through these causes, division within the wider evangelical communication ይላል። ኮሚኒየን ነው የሚለው። ሌላ ልጨምረልህ። ከዛ other European churches ይላል። በጣም ብዙ ናቸው። በጣም ብዙ ናቸው። ምን ይላል? The Church of Sweden, Church of Norway, Church of Denmark, various German Lutheran and Swiss Reformed churches also affirm sex marriage relationships and marriages ይላሉ። ስለዚህ ይሄንን ነገር ያለውን ነገር መጥቶ እኔ ጋር ለመሸምጠት ሲል መጀመሪያ ተው ነው የምለው። ያለውን እኛ ቤት ጉድፍ ሳናወጣ ስለሌላው በየቀኑ ሲሞቱ እንኳን አለማሳረፍ ትክክል አይደለም ነው። እስልምናውም እንደዚህ። እስልምና ስለዚህ አይደለም ማወራችሁ። ብዙ ለእስልምና የሚወራ ያለ የሞተ ሰው እንኳን በሰላም የማያርፍበት ቪዲዮ እየሰሩ ነው። ዛሬ ኤርሚያስ ነጥብ ጥለን የወጣው ራስህ አውርተህ እና የሚቆም አጠገብ የለም ስትል ቆይታ ጥለን የፈረጠጥከው ይሄ ነው የእናንተ ስራ። ስብከት ክርስትና ይሄ አይደለም። ስለዚህ ሌላውን እናንተ ጨምሩበት። በዚህ ጉዳይ ግን እኔ ቀልድ አላውቅም። እውነት እውነት ናት፣ ውሸት ውሸት ናት። ማንም ያውቃል። በዚህ ተባረኩልኝ። ቀጥል ናቲ። እሺ ቴንኪዩ በጣም እና እንደዚህ አይነት ዲኖሚኔሽኖች የሉም የሚለው ሐሰት ክስ ነው። ሰው እዛ ላይ መቆየት ብዙ አልፈልግም። ወደ አስተምሯችን ልምጣ ማለት ነው። ያ ብዙ ተብሏል። ባይዘው ይሄ ማንም ሰርች አድርጎ መረጃ ማወቅ የሚችል ነው። አሁን የተባሉትን ስክሪንሻት የያዛችሁትን ያዙ። በተጨማሪ ግን ምንድነው እንትን በኋላ ወይም ከስብከት በኋላ እሁድ ላይ ከስብከት በኋላ የፖል ዳንስ ምናምን ደግሞ ያው እንደጀመሩ ውጭ ያሉት ሉትራኖች ወይም ደግሞ በፕሮቴስታንቲዝም ስር ያሉት ቤተክርስቲያን ብለው የሚጠሩት ራሳቸው ይናገራሉ። በቪዲዮ ማስረጃ አለ። ኦኬ ወደ አስተምሯችን ልምጣ። አጭር ነገር ለመናገር ያለ ቤተክርስቲያን 98-92% ወደ ሲኦል ነው የምንገባው ብለው ነው የሚያምኑት። ሐሰት። ይሄ የጠላት ወሬ ነው። አንደኛ ነገር አንድም ሰው በመጀመሪያ ደረጃ 98-75% ለማለት ስታቲክስ ሪሰርች ያስፈልጋል። በምን በኩል ሰርተ ነው እዚህ ቲክቶክ ላይ 2 ሰዓት ስትሳደብ ስለዋልክ በቃ መረጃ ታውቃለህ ማለት አይደለም። ሪሰርቾች ያስፈልጋሉ። ኢትዮጵያ ውስጥ ካለው ከ60 ሚሊዮን ኦርቶዶክስ ጋር ቃለመጠይቅ አድርገህ ነው ወይስ የጽሁፍ ሪሰርች ሰርተ ነው የሚለውም እንዳለ ሆኖ ማለት ነው። ይልቁንስ ግን ቅድሚዮኒ ትንሹ ለመናገር ሞክረኸዋል። ሰው ሲመላለስ በክርስትና ህይወት ውስጥ በብርሃን መመላለስ አለበት። መጽሐፍ ቅዱሳችን የሮሜ መልእክት ምዕራፍ 2 እንደሚናገረው ንስሐ በማይገባው ልብህ ንስሐ ባትገባ በቁጣ ቀን ቁጣን በራስ ላይ ታከማቻለህ ይላል። ስለዚህ ሰው በንስሐ መመላለስ አለበት። በንስሐ ስላልተመላለስክ ልትጠፋ ትችላለህ ወይም ደግሞ ቅጣትን ልታገኝ ትችላለህ። ስለዚህ የዘላለም ህይወት የሚሰጥ ነው፣ የሚታጨድ ነው። ገላትያን
ምዕራፍ 6 ላይ እንዳለው ማለት ነው። ኤኒዌይስ መጽሐፍ ቅዱስ ብዙ ከጠቀስን ብዙ ይባላል። ስለዚህ ኦርቶዶክስ ያንን መሰረት አድርጋ ምን ትላለች መሰላችሁ? የንስሐ ህይወታችንን ያማከለ መልስ ትመልሳለች ማለት ነው። እውነቱን ልንገራችሁ እዚሁ 2000 ምናምን ሰው አለ ለመመስከር ያለ ኦርቶዶክስን አስተምሮቷን በያዘ መልኩ ምንድነው በንስሐ ብንመላለስ ንስሐ ምንገባ ከሆነ በብርሃን የምንመላለስ ከሆነ መንግስቱን የማንወርስበት ምንም ምክንያት የለም። የተሰጠን ጸጋ ታላቅ የሆነ ጸጋ ነው እና ተስፋ የምናደርገው መንግስተ ሰማያት አለች፣ እውነተኛው እረፍት አለ። ባይዘው ተስፋ ያ የለንም ያን እረፍት ወይም ደግሞ መንግስተ ሰማያት ተስፋ እናደርግም ማለት ባይዘው ሞተናል ማለት ነው፣ የለንም ማለት ነው። ይሄ የቤተክርስቲያን አስተምህሮ አይደለም። የተናገረው ነገር እንዲሁ ዝም ብሎ ሐሜት ወይም ደግሞ ጥላቻ ስለሆነ የመጀመሪያው ነገር። ሁለተኛው ደግሞ ቅዱስ ቁርባን እንቀበላለን ብሏል። ቢመጣ አውጥቻ ያሳየው ነበረ ከራሳቸው አስተምሮ ማለት ነው። በነገራችን ላይ እነዚህ ምስጢራት የምንላቸውን ቅዱስ ቁርባንም ሆነ ጥምቀት ምንም አይነት የእግዚአብሔር ጸጋ የማንቀበልባቸው እንዲሁ ለምሳሌነት ብቻ እና እንዲሁ ስለታዘዝን ብቻ የምናደርጋቸው ነው ብለው ያስተማሩበትን ያ ማለት ሙሉ ወንጌልም ሊሆን ይችላል በፔንቴኮስታል ስራ ያለውን አስተምህሮ አውጥቼ ማሳየት ይችላል። እሱ ብቻ ሳይሆን ሌላም አብያተ ክርስቲያናት ማለት ነው። ስለዚህ ቅዱስ ቁርባን ያልተቀበለ ሰው ስለመሰዊያ ሊያወራ አይችልም። እጅ የሌለው ሰው ስለመጉረስ እንደማውራት ማለት ነው። በነገራችን ላይ የመጀመሪያውና አስፈላጊው ነገር ቅዱስ ቁርባንን ዲናይ ያደረገ ቤተክርስቲያን ተብሎ አይጠራም። ወንድማችን ምን ብሎ ሲጠይቅ ነበር? እንደው ይሄ ቅዱስ ጠረጴዛ ስለሌለን ቤተክርስቲያን ነን ወይስ አይደለንም? እኔ እነግርሃለሁ፣ ይኸው ቅዱስ ቁርባንን ስላልተቀበልክ ብቻ ቤተክርስቲያን አይደለም። አንደኛ ዘመን አመጣሽ ነው። በ16ኛው መቶ ከመቶ ዓመት በፊት ሉትራን ናቸው። በ16ኛው ከመቶ ዓመት በፊት ብቅ ያለ አስተምህሮ እንግዳ ትምህርት ነው ለቤተክርስቲያንም ለመንፈስ ቅዱስም ማለት ነው። ያንን እንይዛለን። ሌላው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ቃል በቃል መሰዊያ አለን፣ ከዚህ መሰዊያ ይላል። ልብ በሉ፣ ከዚህ መሰዊያ ድንኳኒቱን የሚያገለግሉ ነገራቸው ሌሎቹም ማወቅ ስላለባቸው ጥቅሱን እየጠቀስክ ጻፉ። ቪዲዮ ማብራት አለብኝ ነው የለም፣ ጥቅሱን ነው። እሺ ይቅርታ፣ በጣም ዕብራውያን 13 ምንም ችግር የለም። ጥቅሱን ንገረኝ። እኔ ዕብራውያን 13:10 ኦኬ። ደስ ይለኛል። ትንሽ ጉንፋን ድምፄ ሶሪ። እሺ ሁላችሁ ዕብራውያን 13:10 ኦኬ። ስሙ እዚህ ጋር ምንድን ነው የሚለው መጽሐፍ ቅዱስ? ምዕራፍ 13 ቁጥር 10 ላይ ነው የሚለው። አዳምጡ በደንብ ለእናንተም ይጠቅማል። መሰዊያ አለን ይላል። መሰዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸው። ምንድነው መሰዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸው። ልጨምር ወይስ እዛ በቃ ቀጣይ እንቀጥለዋለን? ችግር የለውም። ልብ በል ዮኒም እየሰማ ሁላችሁም ከስራ ያላችሁ እየሰማችሁ ማለት ነው። ያ ድንኳኒቱን የሚያገለግሉ ማለት ተበርናክሉን ነው። በብሉይ ኪዳን የነበረውን ተበርናክል ወይ ደግሞ የብሉይ ኪዳን ምንድነው ቤተ መቅደስ ማለት ነው። ያ ቤተ መቅደስ አገልግሎቱ ምንድነው? እደ እጅ እንስሳው ይሰዋና ይቃጠላል። ከዛ ደሙን ይዞ ይገባል። ወዴት? ወደ ተበርናክሉ ወይ ደግሞ ወደ ድንኳኑ ማለት ነው። ድንኳኒቱን የሚያገለግሉ ካህናት ናቸው፣ ሌዋውያን ይባላሉ። በሌዋውያን በኩል ያሉ ካህናት ናቸው። ስለዚህ እግዚአብሔር ለነሱ ምን አለ? የተሰዋውን መስዋዕት ለምሳሌ የፍየል ሊሆን ይችላል። ኦኬ ያን ለምሳሌ የተሰዋውን የተቃጠለውን መስዋዕት የተረፈውን እንዲበሉ ተነግሯቸዋል። ከምን ላይ ነው የሚበሉት? ከመሰዊያው ላይ። ከየትኛው መሰዊያ? ከብሉይ ኪዳኑ መሰዊያ ላይ። የቶቹ? የሌዋውያን ካህናት የብሉይ ኪዳን። ኦኬ እንዳትረሱ። ኦኬ በአዲስ ኪዳን ያ ጥላ ነው ብሎ ዕብራውያን ብዙ ካስተማረን በኋላ ምን አለ መሰላችሁ? አሁን መሰዊያ አለን አለ። የትኛውን? ፍየል የሚሰዋበትን ነው። እሱማ ቀርቷል አለ። የማይጠቅም ውራጅ ተብሏል አለ። ኦኬ አሁን መሰዊያ አለን። ከዚህ መሰዊያ ከየትኛው? አሁን አለን ከተባለው መሰዊያ ድንኳኒቱ ሊያገለግሉ መብት የላቸው ማለት የሚያገለግሉት ሌዋውያን ካህናት። ስለዚህ አሁን መብት ያለው ማን ነው? ክርስቲያኖች ናቸው። ኦኬ ክርስቲያኖች። እሱ ምንድን ነው? ከመሰዊያው የምንበላው ማለት ነው። በነገራችን ላይ በብሉይ ኪዳን በጣም ብዙ ቦታ የጌታ ማዕድ እየተባለ የሚጠራው አንደኛ ቆሮንቶስ ምዕራፍ 10 ላይ የጌታ ማዕድ የሚለው የመጽሐፍ ቅዱስ ማህበር መዝገበ ቃላት በትርጓሜው ላይ እንግዲህ ዮኒ እንደምታውቀው የመጽሐፍ ቅዱስ ማህበር ፕሮቴስታንትንም ያካትታል አይደለ? ማህበሩ ራሷ ፕሮቴስታንት ያለችበት የመጽሐፍ ቅዱስ ማህበር መዝገበ ቃላቱ ምን ይላል? የጌታ ማዕድ የሚለውን ቅዱስ ቁርባን የሚሰናዳበት ሐዋርያው ቅዱስ ጳውሎስ ይሄን ያዝ ያደርግና ምን አለ?
ከጌታ ማዕድ ልትካፈሉ የምትወዱ እያለ ምክርን አንደኛ ቆሮንቶስ ምዕራፍ 10 ጀምሮ ሲያቀርብልን እናያለን። በአጭሩ ለመናገር ያለው ስለዚህ እኛ መሰዊያ የምንለው በህልም ያየውን ቫርኒሽ የተቀባ እንዲህ አይነት ነገር አይደለም። በመጀመሪያ ደረጃ ያንን ለማየት ራሱ ትልቅ ስጦታ ያስፈልጋል፣ በአገልግሎትም ማለት ነው። እንግዲህ ዲያቆን ነበርኩ ካለ ሊያይ አይችልም። በመጀመሪያ ደረጃ ለዲያቆናት አይፈቀድም፣ ሊነኩትም አይፈቀድም። ካህናት ናቸው የሚችሉት። ሁለተኛ ነገር ቢያየውም በግልጽም ደግሞ የሚታይ ምንም ችግር የለውም። የጌታ ስም የተጻፈበት፣ የአምላካችን ስም የተጻፈበት፣ የጌታ ስጋ የሚፈተትበት የሚቀርብበት ማለት ነው። ቅድም ፖለቲካ ለመስራት ኦኬ ሲቆርቡ ምዕመኑ እንዴት ነው የሚሆነው? በፀሐይል ነው የሚሄደው። ምንድን ነው ያለው? እኛ የሚፈተተው የት ነው አለን? ሲቆርቡ ነው አለን እንዴ? አይደለም፣ በቅዳሴ ሰዓት ነው የሚፈተተው። ስለዚህ በቅዳሴ ሰዓት ደግሞ ቁርባን የለም። በቅዳሴ ሰዓት ማለት ድርገት ከመውረዳቸው በፊት ማለት ነው። በዛን ሰዓት ይፈተታል። ከዛ በኋላ ከተፈተተ በኋላ ለሁሉም ያቀብላሉ ካህናት ማለት ነው። ስለዚህ ያንን መያዝ አስፈላጊ ነው ማለት ነው። እዚሁ ግን 2000 ሰው ባለበት እኔ ጥሪ ያቀርብለታለሁ። ይሄው ድጋሜ ማለት ነው። በመሰዊያም ጉዳይ ሊሆን ይችላል። እንደገና ደግሞ ይቅርታና ዮኒ አንድ ነገር ሳላበዛ ለመጨመር ሪከርድ አድርጉ። ጥሪ እያደረገ ነው። ሌሎቻችሁ ሪከርድ አድርጉ። ጥሪ አለ። ጥሪውን አደራ ፕሮቴስታንት ወንድምና እህቶቼ ሪከርድ አድርጉና ጥሪውን በመቀበል ይህን ነገር እንዲያደርግ ያርግ። አልመጣም ነው ያለው። እኔ ከኔ ጋር ተናገረ ዘማርያምን ስለው 6 ወር ይረጋጋ፣ በጣም ኦርቶዶክስ ውስጥ ተበሳጭተዋል፣ ይረጋጉና ከማንም ጋር ወያያለሁ አለ። ዘማርያምን ከዘማርያም ጋር አውሩ ስለው። ስለዚህ የሚወያይ ከሆነ አሁንም ወንድማችን ኤርሜ እኔ ምንም ውሸት እንጂ ማልወደው ወንድምነት ምንም ችግር የለብኝም። አሁንም ጥሪውን ንገራቸውና የሚቀበል ከሆነ አብረው ይወያዩ። ይኸው ኦኬ። እሺ ወንድማችን ኤርሚያስ እንግዲህ የቪዲዮ ሊደርስ ይችላል። ስለዚህ እኔም በድጋሚ ወንድሞች እንዳቀረቡልህ እኔም በድጋሚ በተለያየ ርዕስ ጥሪ ያቀርብልሃለሁ። የመጀመሪያው ርዕስ በጥምቀት ርዕስ ይሆናል። ምክንያቱም ጥምቀት ለድህነት አይደለም ብለህ ስለምታምን እኔ ለድህነት ነው ብዬ እሞግትሃለሁ። ሁለተኛው ደግሞ በመሰዊያው መሰዊያ የለም ወይስ አለ በአዲስ ኪዳን በሚለው በመጽሐፍ ቅዱስ በአባቶች ትምህርት ሁለቱንም ልሞግትህ እኔ ዝግጁ ነኝ። ኤኒ ታይም መምጣት ትችላለህ። ከዚህ በፊት በነገራችን ላይ ማሳየት ትችላለሁ። ቪዲዮ በጥምቀት ዙሪያ አቅርበንለት እኔ አቅርቤለት ነበረ። ፐርሰናሊ ሁላችንም ወንድሞችም አቅርበንለት ነበረ። ዞሮ ሊመጣ የማይችል ሰው መጥራት ላይ ከአሁን ቲክቶክ የማይጠቀሙ ሊሆን ይችላል። ዲቤት በእንደዚህ አይነት ዝቅ ብለው ወርደው እንትን የማይሉ ከፍ ያሉ መምህራን፣ ጊዜ የሌላቸው መምህራን መጥራት ማለት እንዲህ ዝም ብለህ ብቻ ምራቅን ወደ ሰማይ እንደመትፋት ነው። ፀሐይን ተፋውባት እንደማለት ማለት ነው። ይኸው ከኛ ጋር ተወያይና መጀመሪያ ብቃትን አሳይና ከዛ መምህራን ታላላቆችን ኑ በላቸው። እስቲ እኛን የሚሞግት ይላሉ። ያኔ እኛን ሳታልፍ ወደ ላይ ከባድ ስለሚሆን በነገራችን ላይ ዮኒ ቅድም ልናገር የነበረውን ተናግሬ ላብቃህ። እኔ መንግስተ ሰማያት ለመውረስ ምን መሰለ ትዕግስት፣ ፍቅር፣ ትህትና እነዚህ ነገሮች ሁሉ ያስፈልጋሉ አይደል? ገላትያ ላይ ነው የሚለው ያ እነዚህ የመንፈስ ፍሬዎች ግዴታ ናቸው። ለምን? የሚታጨር ስለሆነ የዘላለም ሕይወት የሚታጨር ነው። ስለዚህ አንድ ሰው ይህንን ለማጨድ ከፈለገ ከስጋ መበስበስን ማጨድ ካልፈለገ እነዚህ ነገሮች ፍቅር፣ ትዕግስት፣ ትሁትነት፣ ርኅሩህነት እነዚህ ሁሉ ነገሮች ያስፈልጋሉ። ቅዱስ አባታችንና አቡነ ገብረ መንፈስ ቅዱስን ድንጋይ ብላችሁ ጻፉ የሚል ሰው ዝም ብሎ መንግስተ ሰማያት እገባለሁ ነገ በሞት ዛሬ በሞት እያለ ቢያወራ ይሄ ማላገጥ ነው፣ ቀልድ ነው። እኔ በጣም ታናሽ ነኝ የሁላችሁም በእድሜም በምንም እና እኔ እንኳን እንደዚህ መናገር የለብኝም። ሰው መጀመሪያ ምን ይቀድማል? ትህትና ይቀድማል። ኦኬ፣ የሰውን ነገር ማክበር ይቀድማል መጀመሪያ ማለት ነው። ሰው የምናውቀው እኛ ኤርሚያስን እኔ ቲክቶክ ከመጣሁ 3 ዓመት ምናምን ይሆነኛል። ቅበተ እምነት ላይ እግዚአብሔር የተመሰገነ ይሁን በ3 ዓመት ውስጥ ሲሳደብ ብቻ ነው የማውቀው። ሰው እንደዚህ አይነት ሰው እኔ እንኳን ፈራጅ በሆን በሰውኛ መንግስተ ሰማያት አይገባም። እንደ ሰውኛ ማለት ነው። እኔ ፈራጅ ነኝ ደግሞ አላልኩም። ኤኒዌይስ ስለዚህ ጥሪው እንደሚቀበል ተስፋ አደርጋለሁ። ነገር አለኝ እኔ የምጠይቀው ምን ያበሳቸዋል? ወንጌልን መስበክ ወንጌል እንነጋገር ሲባል ደስ ብሎት መምጣት ያለበት ሰው ነው። እውቀት ካለው አይደል እንዴ? ተበሳጭቶ ተፈራግጦ መውጣቱ ምን አመጣ? እንነጋገራለን አለ። ዶክመንቱ አለኝ እኔ አሳይቻቸዋለሁ። አለ እውቀት አለ። እንወያይ ብለው የመጡት እነዚህ ወንድሞች ናቸው። ክርስትና
ሌላውን ለማዳን የሚሰራ እንጂ ጓገጭ ብሎ መውጣት አይደለም ክርስትና። ምን አበሳጨው? በምንድን ነው በዚህ ደረጃ እሱን ሊያበሳጭ የቻለው? እነሱ መግባታቸው ምን አበሳጨው? ይኸው ሲገቡ ጥሎ ነው የወጣ። ጥሎ አልቅሶ ወጣ። ይኸው የምታዩት ነው። ፈርተ አሁንም ምንም አልልም እኔ ና ተወያየ ከእነሱ ጋር አያደርገው። ምክንያቱም ባለፈውም ዲያቆን ፈለገ ብዙ እውነት ለመናገር ብዙ አይደለም በደንብ ያወቀው አልመሰለኝም እንጂ የበቁ የኦርቶዶክስ ወንድምና እህቶች ቢመጡና ቢወያዩ በፍቅር ምንም ችግር የለው። በቁጣ በጩኸት ኦርቶዶክስ ላይ ስለተፎከረ ብቻ የሚመጣ ለውጥ የለም። መጥቶ ያውራ። አሁንም ይሄው ጥሪ አድርጓል፣ ሰምታችኋል። ጥሪ አድርጓል ስለ ጥምቀት፣ ስለ መሰዊያው ናና እንወያይ። እኔ ጥሪ አድርጌያለሁ ብሏል። እሱ ጥሪ ሲደረግለን ለምን አይመጣም? ኖ አይ መሳደብ ካለ ይሳደብ። እሱ እኔ በአግባቡ ቪዲዮ ሲደርሰኝ ሰምቼ እኔም መልስ እሰጣለሁ። ስለ እሱ አትጨነቁ፣ ስለ እሱ አታስቡ። እኔን ከሰደበኝ እኔ በደንብ በመረጃ እቀበልና የሚሰድበኝ አይመስለኝም። ከሰደበኝ ግን መረጃ አይቼ እንጂ ኮመንት አይቼ አልሳደብም። ስለዚህ በደንብ አድርጋችሁ እናንተ ጥሪ ዘማርያም አድርጓል፣ ናትናኤል ወንድማችን አድርጓል፣ ናቴ አድርጓል። ይቅርታ ሌላም የምታደርጉ ካላችሁ ይኸው አለ፣ ይደርሷል። ይህ ቪዲዮ ሲደርሰው እንዲነጋገሩ መደረግ አለበት እንጂ ኤርሚያስ ሰደበ ብዬ እኔ አልሳደብም። ለምን? እኔ ጥሩ ወዳጄ ነው። ምንም አልተጣላንም። ጥሎ ነው ሄደው እንጂ አልተሳደበም። የሚሳደብም አይመስለኝም። ስለዚህ ሰው ባታነካኩ ደስ ይለኛል። ቀጥሉ። መጨረሻ የምትለው ካለና ወደ ባሩክ መሄድ እንችላለን። አይ ነው በቃ ሁላችሁንም አመሰግናለሁ። ከስራ ያላችሁ ኤኒታይም አለው፣ ወንድሞችም ይኸው ባሩክም አለው፣ ሁላችንም አለን። ኤኒዌይስ ልክ ለውይይት ዝግጁ ሲሆን ዮኒ ፕሮሚስ ሚ ሼር አድርግልን፣ ምንም ችግር የለውም ማለት ነው። ቆይ ፎሎ ላድርግህ። ስለዚህ የዛ ጊዜ ቶሎ ማድረስ እችላለሁ። አንተ ብታረገኝም ባታረገኝ ችግር የለውም። እኔ ግን አደርጋለሁ። ለምን? ይህን ነገር ለብዙዎቻችን መማሪያ ስለምን ነው፣ ለብዙዎቻችን የምንማርበት ስለሆነ ያስፈልገኛል። ለዛ ነው ፎሎ ያደርኩ። ባሩክ የምትለው ነገር ካለ ዘግበኝ ብራዘር። አደሩ በቃ ባሩክ ናቱ ቃል ያሰማልን። ብሮስኪ አዋረድከን ምናምን የምትሉ ግን ያው ፊት የሚቆም የለም ምናምን ብሎ አዋርዷቸው የወጣው እሱ ነው። ብትረጋጉ መልካም ነው። ምንም ስህተት ሰርቷል ብዬ አላሰብም። ይሆን የረጅም ሰዓት እንደውም ሰጥቶት እንትን ሲል ነበረ። እያቀሳሰርኩ ሳይሆን እውነታው ይሄ ስለሆነ ማለት ነው። ያው እንዳለ እንትኑ ላይ ትምህርቱ ላይ ናቱ ሄዶበታል። ምንም የቀረ የለም እውነት ለመናገር ነገርን ከመደጋገም ውጭ ማለት ነው። ምናልባት ግን እንደው እዚህ ኢትዮጵያ ውስጥም የተናገሩትን አንድ የራሳቸው ቄስ የተናገሩትን አንድ ቪዲዮ ላሳየና ምናልባት እኔም ደግሞ ጠቀልላለሁ ማለት ነው። እሺ ይታያል ብዬ አስባለሁ። አይደል ሰርቼበት ነበር ቪዲዮ እኔ ራሴ እና እስኪ ቆይ በትልቁ ላድርገው። ኦኬ 13 እና የ14 ዓመት ህፃን ልጅ በቸርች ውስጥ በፓስተር ግብረ ሰዶም ተፈጽሞባቸዋል። ይህንን ያርለም ያልኩት ቄስ ግርማን ትሰሟቸዋላችሁ። ግን ይህንን ቪዲዮ ምናልባት ሊያስነሱት ምናልባት በሪፖርቱ ሊያስጠፉ ስለሚችሉ ሁላችሁም ክርስቲያኖች ብትችሉ ኮፕሊንግ ሪፖስት አድርጉት። እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል። ልጆቹ የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ በሚል በሚዲያ ላይ በወቅቱ አላሳወቅንም። አሁን አፍጥጦ ስለመጣ ነው እኔ ራሴ የተናገርኩት። የተደፈሩ ልጆች አሉ። የተደፈሩ ወላጆቻቸው ቤተክርስቲያን ነው የላኳቸው፣ ለጸሎት ነው የላኳቸው። ቤተክርስቲያን ቢሄዱ ስለ ምግባር ይማሩልኛል፣ ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው። ፓስተሩ ምክትል ፓስተሩ ይደግፋል። ዋናው ፓስተር ሲነገረው ሰውየው ማሰናበት አልፈለገም፣ መልቀቅ አልፈለገም፣ ሂድ ማለት አልፈለገም፣ ማውገዝ አልፈለገም። ለምንድን ነው? እሱም ተባባሪ ነው ማለት ነው። ተባባሪ ስለሆነ ነው ማያወግዘው። በስንት መከራ ነው ሚዲያ ላይ ትወጣለህ፣ ጋዜጣ ላይ ትወጣለህ። ያኔ መጽሔት ነበረ፣ መጽሔት ላይ እናወጣለን ሲባል ነው ሰውየውን በመከራ ያሰናበተው። ቆንጆ ስራ መፈለጊያ ሰጥቶት ማለት ነው።
እንግዲህ ምንም ማድረግ አልችልም ብሎ እንግዲህ ወላጅ ልጆቻቸውን ለአምልኮና ለጸሎት ነበር የላኩት። በተቃራኒ ግን ምን ሆነ? ልጆቻቸው በገዛ ፓስተራቸው እዛው ቸርች ውስጥ ተደፍሯል። ትውልድ እየተበላሸ ነው። ፕሮቴስታንት